ተወዳጆቹ እንዴት አላችሁ? ተወዳጅ ሙቪስ ላይ ነው የምትገኙት። ሰብስክራይብ አላደረጋችሁ ሰብስክራይብ፣ ላይክ እያደረጋችሁ ለብዙሃን ተደራሽ እንዲሆን የወደዳችሁትን የጎጆ በተወዳጅ ሙቪስ ላይ ለምትወዱት ሼር በማድረግ ደግሞ እንዲመለከት መጋበዝ ትችላላችሁ። ወደ ዛሬው አጓጊ ኤፒሶድ አልፈናል። እነ ነስሪን ቤት ጎረቤቷም ኔዛትን ጨምሮ ወይዘሮ ሩቻን መታለች። ሁኔታው ውጥረት ይታይበታል። ሩቻንን እንድትቀመጥ ትጋብዛታለች። በዛውም ሶመር አልመሰትላት ወይዘሮ ሩቻን በቁጣ ለእናንተ ጋጠ ወጥ ባህሪ እኔ በቂ አይደለሁም? ደግሞ እናንተ ፊት ሶመር ይቁም እንዴ? አሁን ኔዛት በጣም ተበሽቅና ይበቃል። አንቺ ሁሌም እኛን ትዘልፊናለሽ። ይበቃል። አንቺ ይቅርታ እንፈልጋለን። ይቅርታ እንድትጠይቅን ይገባል። ወይዘሮ ሩቻን አይደል መጀመሪያ ስለዚህ ውርደታችሁ አስረዱኝ ከይቅርታው በፊት ብላ ቱርካን ከሌላ ወንድ ጋር በፎቶ የወጣችበትን ጋዜጣ አውጥታ ትወረውርላችኋለች። በዚህም ጊዜ እናቷ ነስሪን እንዲሁም ኔዛት ይደነግጣሉ። ኦ ቱርካን፣ ይሄ ሰው ማን ነው ይባባላሉ እርስ በርስ። አያችሁ አይደል ልጃችሁ ከሌላ ወንድ ጋር ባር ውስጥ እያማለለችው ብላ ልካቸውን ነግራቸው ጥላቸው ትሄዳለች። ሶመርም ይህንን ያደረገውን ፌሪት ቤቱ በር ላይ ሆኖ ሲጠባበቀው ቆይቶ ልክ ሲወጣ ከኋላው ፈጥኖ ይደርስበትና በቦክስ ይነርተዋል። ትዕቢተኛውም ፌሪት ራሷ ነች ወደ እኔ የመጣችው። አየህ ከአንተ ጋር ጥሩ ስላልሆናችሁ ነው፣ ምናልባትም አንተ በቂዋ ስላልሆንክ ነው ወደ እኔ የመጣችሁ ብሎ ያበሽቀዋል። እንደዛ እያለ ሲለፈልፍበት መሬት ላይ አስተኝቶ በድብደባ ጨርቅ አርጎት ጥሎት ሄዳል። ቀጥሎም እያበደ ቱርካን ወደምትገኝበት ቤት ሄዶ ያገኛትና በጣም እንደተናደደ ቱርካን የፈለገ ቢሆን አሁንም ፍቺ አልፈልግም፣ ታዲያ እኔን ለመጉዳት ብለሽ ነው ይህንን ያደረግሽው? ከዚህ ሰው ጋር ባር ውስጥ የታየሽው ስትዝናኛ የነበረው? እያለቀሰች እምልልሃለሁ እኔ ሰውየውን በዛ መልክ አይደለም የማውቀው፣ አጋጣሚ ነው የተገናኘ ነው ትለዋለች። ምትለውን ሳያስጨርሳት ዝም በይ፣ ለካ በተደጋጋሚ ለመፍታት እንደማትፈልጊ የምትነግሪኝ ለዚህ ነበር? መልሽልኝ። በእውነት ከዚህ ሰውዬ ጋር ምንም አይነት ግንኙነት የለኝም። ውሸታም ነሽ። እኔ በተደጋጋሚ ለምኜሻለሁ። ለአንቺ ስል ከሁሉም ሰው ጋር ተቃራኒ ነበርኩ። አንቺ ደስተኛ ለማድረግ አንቺን ፈገግ እንድትይ ሁሉ ነገሬን ሰጥቼሽ ነበር። እነ ወይዘሮ ነስሪን ቱርካን ወዳለችበት የኔዛት ቤት ከኔዛት ጋር ጋዜጣውን ይዘው ሲበሩ ደርሰው ለቱርካን የጥያቄ ጎርፍ ያዘንቡባታል። እሷም እያለቀሰች ልክ ለሶመር የመለሰችለትን ሁሉ ታስረዳቸዋለች። እናቷም አይ እንደዛ ታልቅልዩ፣ አሁን ልብ ታማሚው አባትሽ ቢያይ ምን ሊፈጠር እንደሚችል አስበሽዋል? ምን ይመስልሻል? ብላት እያለቀሰች ጥላት ትሄዳለች። አሁን የሳዲቅ መስሪያ ቤትን ያሳየናል። ልጅ መስዑድ ቀለል ያለ ደረቅ ነገር እየተመገበ ለሱ ማወራረጃ ደግሞ ውሃ ልግዛ ብሎት ገንዘብ ተቀብሎት ይሄድና ገዝቶ ሲመለስ ጋዜጣውን ያየዋል። ሞኙ መስዑድ ኦ ቱርካን ፊልም ላይ ሰራች ብሎ ደስ ይለውና ጋዜጣውን ይዞ እየሮጠ ወደ ሳዲቅ ቢሮ ይመለሳል። አባቴ ሳዲቅ ተመልከት፣ እህቴ ቱርካን ፊልም ላይ ሰርታለች ኦ ብሎ ጋዜጣውን ሲሰጠው አይ ተመሳስለህብ ይሆናል ብሎት ባለማመን ይቀበለዋል። ትምህርት ቤትም የሚገኙት ዴሪያና ዶኒዩሽ ከክፍል ጓደኞቻቸው የደረሳቸውን ጋዜጣ እየተቀባበሉ ሲያዩት ያስመለክተናል። ሶመርም እየተከሰተ ባሉት ሁኔታዎች ሰላም ለማግኘት ራቅ ብሎ ለመሄድ እናቱን እየተሰናበታቸው እናያለን። ፋቲ ሩቻንን ከቀጠረችለት ጠበቃ ጋር ሆኖ ሩቻንን እስክትመጣ ይቀበላታል። ስለ ቤቱም ሽያጭ ማውራት ይጀምራሉ። ጠበቃውም ሊኖር ስለሚችለው እንቅፋት ሲያስረዳ ምናልባት ቤት ውስጥ የኖሩበት የሚገኙት አቶ ሳዲቅ እኔ ልግዛው ጠቅልዬ ሊሉ ይችላሉ ሲል ሩቻን ተቀብላ አይ ቤት ያላቸውን ወርቅ ሰብስበው ልጃቸው ለሰረቀችው ካሳ አምጥተዋል፣ በምናቸውም ሊገዙት አይችሉም ትላለች። ጠበቃውም ጥሩ እንደዛ ከሆነ በቀጥታ ወደ ሽያጭ ይቀርባል ማለት ነው ይላቸዋል። እነ ሂክመት ቤት ሁሉም ተሰብስበዋል። አቶ ሳዲቅም ልቡ እንደተሰበረ ወይዘሮ ኔዛትን እስኪ ከውስጥ ልጅቷን ጥሪያት ይላታል። በረንዳ ላይ እንደሆኑ ጓደኛውም ሂክመት እባክህ ስትመጣ እንዳትጨክንባት ይለዋል። ኔዛትም ቱርካንን ይዛት ትወጣለች።
አባቷንም ስታይ አፍራ መሬት ላይ ቁጭ ትልና እጁን ይዛ እያለቀሰች እጁን ልትስሞ ስትል በሕይወታቸው ለመጀመሪያ ጊዜ ሳዲቅ እጁን ይመነጭቃታል። እሷም እጅግ ተሰብራ እያነባች አባቴ ሁሉም የሚታየው እንደምታስቡት አይደለም፣ እምልልሃለሁ፣ እኔን አታምነኝም። መጀመሪያ ጋዜጣውን ሳየው እኔም መቼም ልጄ እንደዚያ አታደርግም፣ ይህን በፍጹም አላምንም ብዬ ነበር። ነገር ግን ከዚህ ቅዠት ስነቃ እውነት እንደሆነ ገባኝ። እንዴት እንዲህ ያለ ስህተት ትሰሪያለሽ ቱርካን? እንዴት አዋርደሽናል፣ ክብራችንን ዝቅ አድርገሻል። ቱርካንም እንዲያምኗት በእንባ ብትማጸናቸውም ጨክኖባት ተነሽ ከፊቴ ግቢ ወደ ውስጥ ብሎ ተነሽ ይላታል። ኔዛትም ይዛት ትገባለች። የሶመር እናትና አባት ራት እየበሉ ኦዘር ሶመርም አሁን በሰላም ከፕሌን ማረፉን ደውሎ እንደነገረው ለሩቻን እየነገራት ስልክ ይደወላል። ሲደነግጥ ይታያል። ሩቻንም ምንድነው ኦዘር ምን ተፈጥሮ ነው ስትለው ብሎ ስልኩን ይዘጋና ሶመር በቁጥጥር ስር ውሏል። ልክ ከፕሌን እንደወረደ አስረውታል። የተደብዳቢው ፌሬት ቤተሰቦች አስረውታል። ከጥቂት ደቂቆች በኋላ ኦዘር ሶመርን ይዞት እቤት ይመጣል። ሩቻንም አቅፋው ኦሆ አምላኬ ምን አይነት ሁኔታ ውስጥ ነው የገባ ነው ልጄ፣ እባክሽ ተይኝ እናቴ ትንሽ ልረፍ ብሏት ይገባል ወደ ውስጥ። ሩቻንም ለኦዘር ምንድን ያለው ሁኔታ ስትለው ሶመርን የለቀቁት ለጊዜው ነው፣ አሁን ባለው ሁኔታ ተደብዳቢው ፌሬት ኮማ ውስጥ ነው ይላታል። መላ የዘየዱትና በእህታቸው ቱርካን ጉዳይ የተጨነቁት እህቶቿ ዴሪያና ዶኒዩሽ እንዲሁም አክስታቸው ኔዛትን ጨምሮ አፈላልገው ሚኔ ይህንን ጉዳይ እጇ ሳይኖርበት አይቀርም በሚል ወደምትገኝበት ቤት ሄደዋል። እዛም እንደደረሱ ባሏን ኒያትን ያገኙታል። ሚኔም በጠዋት እንደወጣች ይነግራቸዋል። ከዛም እንዲደውልላት ተስማምተው ይጠባበቃሉ። አቶ ሳዲቅ ሶመርን ሊያገኘው ጀልባ ጋር ሄዷል። ቁጭ ብለውም እያወሩ ይኸውልህ ልጄ ሶመር፣ አንድ ሰው የሚገመተው ለቤተሰቡ በሚሰጠው ቦታ ልክ ነው። ልጃችን ቱርካንን በፍቅር ብቻ አይደለም ያሳደግናት በክብርም ጭምር እንጂ። ታዲያ ለዚህ ነው በፍጹም ውሸት የማታውቀው። በአባቷ ቤትም እያለች በፍጹም ብቻውን የሆነ ቦታ ተገኝታ አታውቅም። ይገርምሃል። ምክንያቱም እኔና እናቷ በጣም እንጠብቃት ነበር ሁሌም። ከኔም እጅ ወደ አንተ ጥበቃ ነው የሰጠዋት። ታዲያ ልጃችንን ለምን አልጠበቅካትም? ሶመርም ተጸጽቶ አዎ ልክ ነዎት፣ ሁሌም ከእሷ ጋር አልነበርኩም። ምክንያቱም ብሎ እሷ ልትፈታው ትፈልግ እንደነበር ትዝ ብሎት ይህንን ግን ለታማሚው ሳዲቅ መናገር እንደማይችል አስበው መልሶ ያው ትንሽ ስራ በዝቶብኝ ስለነበር ነው ችላ ያልኳት ይለዋል። በቃ ይሄ ነው ምክንያት ልጄ። ልጄን ብቻዋን ጀልባ ላይ ተወካት። ከዛም ስራ ጥላት ሄድ፣ እሷም ወደ ባር ለመዝናናት ሄደች። ይሄ ጋብቻ ምን አይነት ነው ልጄ? ልጄን የሰጠሁ ለእንደዚህ ክብረ ቢስ ለሆነ ነገር ነው? በምሽት ሁሉን ነገር አጣርቶ ከጨረሰ በኋላ ሶመር የፎቶውን ጉዳይ ቱርካን ሆነ ብላ እንዳላደረገችው ሲረዳ በፍጥነት ሊነግራት ይመጣል። በር ላይም ደርሶ ሲጣራ ቱርካንም በሷ ምክንያት ሰው ደብድቦ መታሰሩ አሳስቧት ስለነበር ፈጥና ልታናግረው ወደ ውጪ ትወጣለች። ሶመርም ደርሼበታለሁ እውነታውን፣ ከፌሪት ጋር ከባር አብራችሁ እንዳልወጣችሁ ሲላት አለመተማኗ አሟት ይህንን ማወቅ ለእኔ አሁን ምንም አይፈይድም ግድ የለም ስትለው ቱርካን የሆነ ነገር ንገሪኝ፣ ይበልጥ ላምንሽ እፈልጋለሁ። ኢቭን ይሄኛው በዓለም ላይ ትልቁ ውሸት እንኳን ቢሆን ላምንሽ እፈልጋለሁ። ግን የተጨቃጨቁ ሳይስማሙ ይለያያሉ። አንድ ደብዳቤ ለአቶ ሳዲቅ ቢሮ ይመጣል። ከፍቶ ሲያየው ባለፈው ልጁ ዶኒዩሽ ፍቅረኛዋ ወደ ዩኒቨርሲቲ መግቢያ ፈተና ላይ መቀመጥ አለመቻሏን ለማጽናናት እንድትወዳደር የጋበዛትን የእናቶች ቀንን በማስመልከት የሥነ ጽሑፍ ውድድር አንደኛ መውጣቷን ሲመለከት በጣም ደስተኛ ይሆናል። ደውሎም ለባለቤቱ ያበስራታል። በዚህ ክፉ ዜና በምንሰማበት ጊዜ እንደዚህ አይነት አንድ ጥሩ ዜና ለኛ እግዚአብሔር ይመስገን ለበጎ ነው። ቀጣይ ኤፒሶድ ምን ይሆን? ቱርካን እጅግ ተጨንቃለች። እናንተም ሰብስክራይብ እያደረጋችሁ ከወደዳችሁት ደግሞ ላይክ አድርጉ ለሌሎች እንዲደርስ። እስከሚቀጥለው ኤፒሶድ ሰላም ሁኑ።